እሺ ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ዛሬ ከባለፈው የቀጠለ ርዕስ ይዤላችሁ መጥቻለሁ። እንዴት የግዕዝ ቃላትን ወደ ተሳቢ እንደምንቀይር እየተነጋገርን ነበረ። ስለዚህ በዛሬውም ደግሞ ቀሪዎችን ከባለፈው የቀሩትን ቀለማትን እያየን ወደ ተሳቢ እንዴት እንደምንቀይር አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችን ቆዩ። እሺ ባለፈው ርዕሳችን ካዕብ እና ሰድስ ቀለም የጨረሱ የግዕዝ ቃላትን እንዴት ወደ ተሳቢ እንደምንቀይር አይተን ነበረ። ይኸውም በካዕብ የጨረሱትን ወደ ሳብ በመቀየር የመጨረሻ ፊደላቸውን እንዲሁም በሳድስ የጨረሱትን ደግሞ ወደ ግዕዝ በመቀየር ወደ ተሳቢ ስንቀየር ነበረ። ከዛ የቀሩትን ደግሞ እንሰራለን ብለን ነበረ። ይሄው ዛሬ ተገናኝተናል ማለት ነው። ስለዚህ ዛሬ የምናየው ሳልስ ፊደላት ወደ ተሳቢ ሲቀየሩ እንዴት እናደርጋቸዋለን የሚለው ነው ማለት ነው። እንመልከት። ስለዚህ ለምሳሌ በሳልስ የጨረሱ የግዕዝ ቃላትን ወደ ተሳቢ ለመቀየር ግዴታ የመጨረሻ ፊደላቸውን ሳልስ የነበረውን ወደ ሐምስ በመቀየር ወደ ተሳቢ መቀየር እንችላለን ማለት ነው። በምሳሌ ስንመለከት ለምሳሌ ወላዲ የሚል ቃል ቢኖር ወላዲ ማለት ወላጅ ማለት ነው። ወለደ ከሚለው የወጣ ነው። ወላዲ ሳልስ ቅጽሉ ነው ማለት ነው። ይህንን ወላዲ የሚለውን ወላጅ ተብሎ ሲፈታ ወላጅን ለማለት ደግሞ ወደ ተሳቢ ለመቀየር ን ለመጨመር እንዲጨመርበት ከፈለግን የግዴታ ወደ ሐምስ መቀየር አለብን ማለት ነው። ዲን ወደ ዴ ቀይረን ወላዴ ስንለው ወላዴ ሆነ ማለት ወላጅን ይሆናል ማለት ነው። ስለዚህ ማንኛውም በሳልስ የጨረሰ እንደዚህ አይነት ቃላት ከሆኑ ግዴታ ሳልስ የነበረውን ወደ ሐምስ በመቀየር ወደ ተሳቢ መቀየር ይቻላል ማለት ነው። በተጨማሪ ሌላ ምሳሌ ስንሰጥ ደግሞ ቀታሊ ቢል ይህንንም ግዴታ ወደ ተሳቢ ለመቀየር ቀታሌ በማለት ወደ ተሳቢ መቀየር ትችላላችሁ። እንጨምር አንድ ነባሪ ቢልም ተመሳሳይ ነው። ነባሬ ብለን ወደ ተሳቢ መቀየር እንችላለን ማለት ነው። ይሄ በሳልስ ሲሆን ነው። በራብ ከሆነ ደግሞ ሁልጊዜም ቢሆን ለተሳቢም ለባለቤትነትም መጠቀም እንችላለን። በራብ ግዕዝ፣ ካዕብ፣ ሳልስ፣ ራብ። በራብ ማንኛውም የጨረሱ ካሉ ለተሳቢ መጠቀም ትችላላችሁ፣ ለባለቤትነት መጠቀም ትችላላችሁ። ይህንን ራሱ ይችላል፣ ለገቢር ተገቢሮ ይችላል ማለት ነው። እንደ አጠቃላይ ይህን ማጠቃለል ትችላላችሁ። ግዕዝ፣ ካዕብ፣ ሳልስ፣ ራብ፣ ሐምስ፣ ሳድስ እና ሳብ አንዱን ወደ አንዱ ስንቀይር የትኛውን እንጠቀማለን፣ ከአንዱ ከየትኛው ወደ የትኛው የሚለውን በደንብ አድርጋችሁ መያዝ አለባችሁ ማለት ነው። ለዛሬው ይሄን የሚመስለው። በቀጣይ ቪዲዮ የምናየው የሰው ስሞች፣ አሁን ከዚህ ደግሞ በተለየ መልኩ የሰው ስሞችን ወደ ተሳቢ ስንቀይር እንዴት እንጠቀማለን የሚለውን ደግሞ በቀጣይ ቪዲዮ ያሳያችኋል ማለት ነው። እስከዚያው ድረስ መልካም ጊዜ ይሁንላችሁ።